በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁና የተወደዳችሁ የማር ፍላተ ወቅት ኦርቶዶክስ ሚዲያ ተከታታዮቻችን በወደደንና ባፈቀረን ፍቅሩን እስከ መስቀሉ ድረስ በገለጠልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን ስለተቀደሰች ለዚች ሰዓት ለዚች ደቂቃ ላደረሰን ለልዑል እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። አሜን። እግዚአብሔር ይመስገን ብለን እንድናመሰግን ሳይገባን ይገባቸዋል ብሎ ችን ሰዓትና ችን ደቂቃ ባርኮና ቀድሶ የሰጠ አምላካችን ዛሬም ዘወትርም የተመሰገነ ይሁን። ስለማይነገር ስጦታው እግዚአብሔር ይመስገን። እንኳንም ለሁሉም በዛሬው ቀን ታስበውና ተዘክረው ለሚውሉ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ዓመታዊና ወራዊ ክብረ በዓላቶች እንኳንም አደረሳችሁ። አሜን። እንኳንም አብሮ አደረሰን። እሺ ዛሬ ደግሞ ይዤላችሁ የመጣሁት ምክረ አበው ልብ ብለህ አስተውል ልጄ ይላል። ልብ ብለህ አስተውል ልጄ፣ አትመኝ እንደ ዳቢሎስ እንደ አዳም የዳቢሎስ ባሪያ ትሆናለህ። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ ቁጥር 8። አትቅና እንደ ቃየል ወንድምህን ትገላለህ። ኦሪት ዘፍጥረት ምዕራፍ 4 ከቁጥር 1 እስከ ቁጥር 8። አትስከር አይምሮህ አሳስቶ የማይገባ ስራን ትሰራለህ። ኦሪት ዘፍጥረት ምዕራፍ 19 ከቁጥር 30 እስከ ቁጥር 38። ዓለምን አትመልከት፣ እንደ ሎጥ ሚስት የጨው አመድ ሆነህ ትቀራለህ። ኦሪት ዘፍጥረት ምዕራፍ 19 ከቁጥር 22 እስከ ቁጥር 23። በአባትህ አትሳቅ፣ እንደ ካም ትረገማለህ። ኦሪት ዘፍጥረት ምዕራፍ 9 ቁጥር 20። በሐሰት አትመስክር፣ እንደ ሃም ባዘጋጀው ጉድጓድ ትገባለህ። መጽሐፈ አስቴር ምዕራፍ 7 ቁጥር 1። እልከኛ አትሁን፣ እንደ ፈረጾን ትሰምጣለህ። ዘጸአት ምዕራፍ 14 ቁጥር 28። ትዕቢተኛ አትሁን፣ እንደ ስናኬር ትወድቃለህ። ሁለተኛ ነገሥት ምዕራፍ 19 ቁጥር 35። ክፉ ባልንጀራ አትሁን፣ እንደ ሳምሶም በጠላት እጅ ትወድቃለህ። መጽሐፈ ምሳሌ ምዕራፍ 16 ቁጥር 15። አትዘሙት፣ እንደ ሰለሞን አምላክህን አሳስቶ ጣዖት እንድታመልክ ያደርግሃል። አንደኛ ነገሥት ምዕራፍ 11 ከቁጥር 1 እስከ ቁጥር 8። ስልጣን አትውደድ፣ እንደ አቤልሶም በአባት ላይ ትነሳለህ። ሁለተኛ ነገሥት ሳሙኤል ምዕራፍ 15 ከቁጥር 13 እስከ ቁጥር 19። ገንዘብ አትውደድ፣ እንደ ይሁዳ ጌታህን ያስክድሃል። የማቴዎስ ወንጌል ምዕራፍ 26 ከቁጥር 14 እስከ ቁጥር 16። አሜን አሜን አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየኝ። አሜን። ውድ የማር ፍላተ ወቅት ኦርቶዶክስ ሚዲያ ተከታታዮቻችን ለሚዲያችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የማር ፍላተ ወቅት ኦርቶዶክስ ሚዲያን ለሁሉም የኢትዮጵያ ኦርቶዶክስ እምነት ተከታዮች እንድታደርሱልን በአክብሮት እንጠይቃለን። መልካም ጊዜ ይሁንላችሁ።